ዛሬ የምናወራው ቃል ከሳሙኤል መጽሐፍ ነው። ከሳሙኤል መጽሐፍ ላይ ነው። እግዚአብሔር አምላክ ሲናገር በቃሉ ጌታ ኢየሱስ እንደዚህ ብሏል። እናንብበው መጽሐፉን። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 10 የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበረ ዳዊት ዕለት ዕለት እየበረታ ሄደ። እስኪ እየበረታ ሄደ በሉ። እስኪ እየበረታው እሄዳለሁ በሉ። ደግሞ እንግዲህ ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ከአባቶቹ ጋር አንቀላፋ ይላል መጽሐፍ ሲናገር በሐዋርያት ሥራ ላይ። ዳዊት በዘመኑ ሲኖር የኖረው በፐርፐዝ ነው የኖረው። በዘመኑ ሲኖር ለተጠራለት ጥሪ ነው የኖረው። በዘመኑ ሲኖር እግዚአብሔር ለሰጠው አሳይመንት ነው የኖረው። ዳዊት የእግዚአብሔር ፍቅር እንዲሁ ነበረበት። እንዲሁ ከልጅነቱ ጀምሮ እግዚአብሔርን የሚወድ ለአባቱ ደግሞ ታዛዥ የአባቱን በጎች ጠባቂ ልጅ ነበረ። ታውቃላችሁ ታሪኩን። ዳዊት ደግሞ አት ዘ ሴም ታይም ሪጀክትድ የሆነ ልጅ እሴይ ነበረ አባቱ ስም። እሴይ ደግሞ የረሳው ሰው እንደነበረ መጽሐፍ ቅዱስ ይናገራል። የዳዊትን ታሪክ በደንብ ታውቃላችሁ። ዳዊት በጎች እየጠበቀ የአባቱን በጎች ቴኬር እያደረገ ግን እግዚአብሔርን የሚወድ ልብ እንደነበረውና እግዚአብሔር ደግሞ ከዘላለም በፊት ለራሱ ፐርፐስ አሳይን ያደረገው ለራሱ ፐርፐስ ያስቀመጠው ሰው እንደነበር እናያለን። ሰው በህይወቱ የሚኖርለት ፐርፐስ ከሌለው አልኖረም ሰውየው። አሜን ነው። ዝም ብሎ ኦክሲጅን ይተነፍሳል እንጂ አልኖረም። አያችሁ፣ እግዚአብሔር ደግሞ የማይፈልገው ሰው የለም። ያለ ፐርፐስ የወለደው ሰው የለም። እግዚአብሔር ወደ ምድር ሲፈጥር አንድን ሰው ሲፈጥር ሴት ወይ ወንድ እግዚአብሔር በዛ ሰው የራሱን ዓላማ ሊፈጽም በፐርፐዝ እንደፈጠረን መጽሐፍ ቅዱስ ይናገራል። ለዛ ነው መጽሐፍ በሆድ ሳልሰራ አውቄሃለሁ ይላል። በማፀን ሳለ ቀድሼሃለሁ፣ ለይቻለሁ፣ ለኔ ሰፓሬት አድርጌሃለሁ ይላል። አያችሁ፣ እግዚአብሔር ያለ ፐርፐዝ የፈጠረው ሰው የለም። አንድ ሰው በተለይ ደግሞ በክርስቶስ ኢየሱስ አምኖ ከዳነ በኋላ የእግዚአብሔር ልጅ ከሆነ በኋላ he already entered into his purpose. Your purpose is in Christ. Amen. ሰማችሁ? የኔና የናንተ የመኖር ፐርፐዛችን ዓላማችን ዋና የመኖራችን ምክንያት በክርስቶስ ውስጥ ነው። በክርስቶስ ሆነን እግዚአብሔር እንደዚህ ይላል መጽሐፍ ሲናገር ሁላችን አንድ ራስ አለን፣ ክርስቶስ ነው። እኛ ደግሞ ምንድነው? አካል ነን ይላል አይደል? አካል የተለያየ ፈንክሽናሊቲ ያለው እጅ አለ፣ እግር አለ፣ አይን አለ፣ አፍንጫ አለ። የውስጥ የማይታዩ ኦርጋኖች አሉ፣ ግን ጠቃሚ ናቸው። ለዚህ ለአንዱ ባዲ ይሰራሉ። ሁላችን በክርስቶስ አካል እንደሆነ የክርስቶስ አካል እንደሆነ መጽሐፍ ይናገራል። አላችሁ ከኔ ጋር? አሜን ነው ወይ? አይ እኔ እጅ ከዚህ በኋላ ይሄንን ሰውነት መመገብ ሰልችቶኛል አልፈልግም ቢል ይሄ እጅ መጀመሪያ የሚሞተው እሱ ነው ስላልበላ። እጅ የሚቀጥለው ጥርስ ሲያኝክ ነው፣ ጨጓራ ሲፈጭ ነው። አሜን ናቸው። ስለዚህ ፐርፐዝ የሌለው የአካል ክፍል የለም አይደል? ልክ እንደዛ ፐርፐዝ የሌለው እኛ በአካል በሰውነት አካል እግዚአብሔር እንደመሰለ ፐርፐዝ የሌለው የእግዚአብሔር ልጅ የለም። because we are body, we are የክርስቶስ አካል ስለሆነ። አሜን ናቸው። እና ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ሞተ ይላል፣ አንቀላፋ ይላል። ፐርፐስ የሚኖርለት ፐርፐስ ዳዊት ጄቫዚያስ ስላለው ዳዊት ከመበርታት ውጪ አማራጭ የለም። አሜን አሜን አሜን። የምትኖርለት ፐርፐስ ካለ በህይወት ይሄንን አኮምፕሊሽ ማድረግ አለብኝ ካልክ ከመበርታት ውጪ አማራጭ የለም። በቃ ከመጀገን ውጪ አማራጭ የለም። ኖ በድካም አልኖርም፣ ኖ አባራይን አራግፋል፣ ኖ እንደዚህ አልቀጥልም ብለህ እስካልወሰንክ ድረስ መበርታትና መድከም ባይዘዌ የምርጫ ጉዳይ ነው። አሜን ናቸው። መጽሐፍ ሲናገር ለደካማ ብርታት ይሰጣል፣ ጉልበት ለሌለው ምን ያደርጋል? ኃይልን ይጨምራል። እንዴት? እግዚአብሔርን በመተማመን የሚጠባበቁ በጸሎት ነው ኃይል የሚጨምር። ደከመኝ ብለህ መናገር አለብህ። ኃይል ያስፈልገኛል ብለሽ መናገር አለብሽ። አሜን አሜን።
ዳዊት እየበረታ ሄደ። እንደውም ሌላ ስፍራ ላይ እዛው ምን ይላል? የሳኦል ቤት ምን እያደረገ ሄደ ይላል? እየደከመ። ለምን? ሳኦል መበርታትን ትቶ እግዚአብሔርን ትቶ በራሱ መንገድ እየሄደ ነው። የዳዊት ቤት ግን እየበረታ ሄደ። ዳዊት የተነገረው ነገር አለ። ብላቴና እያለ እግዚአብሔር ከጫካ አስጠርቶ ያፈሰሰበት ዘይት አለ። ነብዩ የነገረው ቃል አለ። የእስራኤል ንጉሥ መሆን እንዳለበት ያውቃል። በሱ ከሱ በኋላ የሚመጣው ልጆቹ እንደሚነግሱ ያውቃል። የኢየሱስ ክርስቶስ የመምጣቱን ስራ እግዚአብሔር በሱ እንደጀመረ ያውቃል። ዝም ብሎ የሆነ ሀገር አስተዳዳሪ ሆኖ የመሞት ጉዳይ አይደለም የዳዊት መበርታት። ኢየሱስ እኮ የዳዊት ልጅ ነው። አሜን ናችሁ ወይ? ስለዚህ ዳዊት እየበረታ ሄደ ይላል። የዳዊት የብርታት ምንጮች ምንድን ነበሩ? በጣም ይገርመኛል። ዳዊት እግዚአብሔር ከተጠቀመባቸው ሰዎች በጣም ለየት ያለ ካራክተር አለው። አሁን አብርሃምን ይሁን፣ አብርሃም ድካም ቢኖርበትን መርጦ ካልኩሌት አድርጎ የደከመበት ሁኔታ የለም። ያዕቆብ ደግሞ መርጦ ካልኩሌት አድርጎ የደከመበት ሁኔታ ነበር። ግን ድካማቸውን ስታዩና እግዚአብሔር የተጠቀመባቸውን ሁኔታ ስታዩ ይገርማል። በጣም ነው የሚገርመው። አሁን ዳዊትን ይሁን እግዚአብሔር እንደ ልብ ያለው፣ እግዚአብሔር እንደ ልብ ያለው አገኘሁት አለው። ተገኘ፣ ለእግዚአብሔር ተገኘ። ሾርት ካሚንግ ቢኖርበትም ለእግዚአብሔር ተገኘ። አሜን አሜን። ከጎናችሁ ያለውን ሰው ተገኝለት በሉት፣ ይሰራብሃል በሉት። አሜን አሜን አሜን። ግዴላችሁም ደግማችሁ ንገሩት፣ ተገኝለት ለጌታ፣ ይጠቀምብሃል። በአንተ ውስጥ ያስቀመጠው ፐርፐዝ አለ። ስለዚህ መበርታት አለብህ፣ መጨመር አለብህ። አሜን። ዳዊት እግዚአብሔር የነገረው ነገር ስላለ ከመበርታት ውጭ አማራጭ የለውም። ቅዱሳን ልንገራችሁ፣ እግዚአብሔር ያላችሁ ነገር ብቻ ሳይሆን አግብታችሁ ልጅ ከወለዳችሁ በኋላ ብትፍረከረኩ እግዚአብሔር ከሰማይ የሚያዘንብላችሁ ነገር የለም። እውነት ውሸት ቢኒ? ወገብን ታጠቅ ማይ ፍሬንድ። ብድግ ብል ወገብን ታጠቅ። መስራት ካለብህ ስራ። አሜን ነው። ጸልይ ከቤተሰብ ጋር ኖ በል። እኔ እግዚአብሔር ልጅ ነኝ እና ቁጭ ብዬ ዲፕረሶኝ ልሙት? ተነሽ እንጂ ሲሆነው የተነሽ አይል መጽሐፍ። ተነሽ አቧራሽን አራግፊ። አሜን። አቧራሽን አራግፊ። ተነሽ ሲሆን መበርታት ምርጫ ነው። ልንገራችሁ፣ መበርታት ምርጫ ነው። እኔና እናንተ ውስጥ ሁላችንም ውስጥ ጴጥሮስም ውስጥ ጳውሎስም ውስጥ የነበረው መንፈስ ቅዱስ ነው። ሁላችንም ውስጥ ያለው የተለየ መንፈስ ቅዱስ እያንዳንዳችን ውስጥ ያለው አንድ መንፈስ ነው። ታዲያ እኔም መንፈስ ቅዱስ ይዣለሁ። ጳውሎስም ጋር መንፈስ ቅዱስ ነበረ፣ ጴጥሮስም ውስጥ ነበረ፣ እናንተም ውስጥ አለ፣ እኔም ውስጥ አለ። ለምንድን ነው የተለየ አውትካም የሚኖረን? እኛ እግዚአብሔር ደከመው። ይሄ ቅዱስ ቃል የሚነግረን ምንድን ነው? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። የተቀበልነው መንፈስ ያው ነው። ትናንት ሰማይና ምድርን የፈጠረ ዛሬም የመፍጠር አቅም አለው። ዛሬም ጠላትን የመምታት አቅም አለው። ዛሬም የማሸነፍ አቅም አለው። አሜን ነው ወይ? ኢየሱስ ያድናል። ዳዊት እየበረታ ሄደ። እየደከመ ቢሄድስ እግዚአብሔር የነገረው ነገር በሙሉ አይፈጸምም። እግዚአብሔር የተናገራችሁ ነገር እግዚአብሔር ካለ ሆነ ነው። ትክክል ናችሁ፣ አልተሳሳታችሁም። ግን እግዚአብሔር ቃለ እምቢ ብትል አይሆንም። እግዚአብሔር 100% ፈቃድን ካልሰጠው አይሆንም። አሜን አሜን። አይሆንም። እግዚአብሔር የፈለገ እንደዚህና እንደዛ ቢል አልፈልግም ካልክ አንተ መብት ነው። እግዚአብሔር አስገድዶ የሚሰራብን ሮቦቶች አይደለንም፣ ኤአይ አይደለንም። እኛ ፍሪ ዊል ያለን። እውነቴን ነው የምላችሁ። ስለዚህ መበርታት ምርጫ ነው። ከጎን ያለውን ሰው በርታ በለው፣ አይዞ በል። ነካርግና በርታ፣ አይዞ፣ ጀግን፣ ጨክን፣ እግዚአብሔር ካንተ ጋራ ነው። ሃሌሉያ፣ አሜን አሜን። ሌላም ስፍራ ላይ እንደዚሁ ይላል። አንደኛ ዜና ምዕራፍ 11 ቁጥር 9 ላይ ዳዊት እየበረታ ሄደ ይላል። አይገርምም? እየበረታ ሄደ የሚል ቃል ስለ ዳዊት ብዙ ጊዜ ነው የተጻፈው። ዳዊት ከመበርታት ውጪ አማራጭ የለውም። ለምንድን ነው እኔና እናንተ እንድንበረታ እየበረታን እንድንሄድ
እየቀነስን እየደከምን ሳይሆን እየጨመርን እንድንሄድ እግዚአብሔር ለምንድን ነው ያዘጋጀለን? ይሄንን ለምን እየበረታን እንሂድ? አንደኛ ዓለም በክፋት የተያዘና በክፋት የተሞላ ስለሆነ መበርታት ግዴታ ነው። መጽሐፍ ሲናገር አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል፣ ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። ዓለም በክፉ የተያዘ ነው። ካልበረታ ትበላለህ። ይቆረጥምሃል ክፉ ሰይጣን። ክፉ is out there looking for you. the devil የሰዎች ክፋት ስንት አይነት ክፋት አለ ልንገራችሁ። የሰይጣን ክፋት አለ። ከእንደገና የቀኑ ክፋት አለ። ቀናቱ ክፉዎች ስለሆኑ ዘመኑን ዋጁ ይላል። ከእንደገና ደግሞ ክፉ ሰዎች አሉ። ዊክድ ሰዎች፣ ክፉ ሰዎች አሉ። እነዚህን ክፋቶች ለመገልብጣ ለመሄድ ኢየሱስ ያድናል። ጮክበና ገልብጫቸው ሄዳለሁ በል። ይህንን ገልብጣ አሸንፈ ለመሄድ መበርታት አለብን። ዓለም በሞላ በክፉ ስለተያዘ ዮሐንስን የጻፈው የአዲስ ኪዳን ነው ቃል ነው የምነግራችሁ። በክፉ እንደተያዘ እናውቃለን። ስለዚህ ይህንን ክፋት ለማሸነፍ መበርታት አለብን። አሜን። ሌላ ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ የእግዚአብሔር ቃል እንደዚህ ይላል፣ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጪ ይጣላል። የዚህ ዓለም ገዢ ያለው ሰይጣንን ነው። ይሄ ዓለም በሰይጣን እየተገዛ እንደሆነ መጽሐፍ ግልጽ አድርጎ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳውሯል ይላል። when you can't think right, the devil is arresting your thoughts. The way you think, if it is controlled by the enemy, you know you are doing wrong things but you still do it. አያችሁ፣ ለዛ ነው ጳውሎስ ሲናገር ለዚህ ያለ እባባል በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል። በደንብ ስሙኝ እዚህ ጋር listen man of God። እባብ ሔዋንን ሲያስታት he did not possess her. She was not demon possessed. Even after she was deceived, she was not still possessed. She just became rebellious. አለመታዘዝ እዛ ውስጥ ራሷን እንድታገኝ ያደረጋት እንጂ መንፈሷ ውስጥ ስጋዋ ውስጥ አልገባም። ለዛ ነው ጳውሎስ በቆሮንቶስ መጽሐፍ ላይ እንደዚህ ያለ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል። አየ ሐሳብ የሚያበላሸው ክፉ ዲያብሎስ መጥቶ ሐሳብ ሲሰጥህ፣ ክፉ ሐሳብ ሲሰጥሽ ያን ሐሳብ ኖ ለማለት መበርታት አለብህ። መበርታት አለብህ። አለበለዚያ you will entertain demonic thoughts. ይብላችሁ መጽሐፍ ቅዱስ ላይ የመለየት መንፈስ ይባላል፣ discerning of spirits ይባላል። how do you discern spirits? You know spirits cannot come to you without thoughts. It's impossible. Tell me where. መንፈሶች መልአክ ቢሆን ሰይጣን ቢሆን even እግዚአብሔር ቢሆን ያለ ወርድ አይመጣም። anytime spirits talk to you, they talk to you through words. ኢንፍሉዌንስ ሊያረጉን ሲፈልጉ መንፈሶች ወደ ሰው ሲመጡ የሚመጡት በቃል ነው። ቃል ማለት የመንፈስ መሰላል ማለት ነው፣ እንዳትረሱ። ቃል የመንፈስ መሰላል ነው፣ ድልድይ ነው። ቃሉ when that word comes to your mind and you accept it, you are accepting the spirit behind the word. Are you following me? እየሰማችሁኝ ነው? ስለዚህ ይሄ ዓለም ክፉ ነው። የዚህ ዓለም ገዢ ኢየሱስ በዮሐንስ ወንጌል ላይ ዮሐንስ ደግሞ ሲጽፍልን ዓለም በክፉ ተይዟል። ጳውሎስ ደግሞ ሲጽፍልን የዚህ ዓለም አምላክ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ከእንደገና ደግሞ በሐሳቡ እንዳትታለሉ ሔዋንን ሐሳቡን አንስተውም። አየ ሰይጣንን እኮ የምትመጣው ሐሳቡን ስትመጣው። አምላኬ እግዚአብሔር አይምሯቸውን ይክፈተው፣ መንፈሳችሁ ይንቃ፣ የዲያብሎስን ሐሳብ እንድትለዩ። may the Lord sharpen your thoughts, may the Lord sharpen your spirits. አሜን አሜን አሜን። አየ እና ይሄ ሁሉ ዲማኒክ አክቲቪቲ እያለ ካልበረታ እንዴት ነው የሚሆነው? ደጋሚውስ መተተኛውስ የሚረጩብን እርግማን ታውቃላችሁ አይደለ? በእናንተ ላይ አንድ ሰው ስማችሁን ወስዶ ፎቶአችሁን ወስዶ ድግምት ቤት መውሰድ የለበትም። ኦሬዲ ኢዮብ ምዕራፍ 3 ላይ ቀኑን የሚረግሙ ሌዋታንን የሚያንቀሳቅሱ ይርገሙት ይላል። አሉ ሰይጣን ያስቀመጣቸው ደጋሚዎች ረጋሚዎች አሉ። በየስፍራው ሆነው ቁጭ ብለው
ዝም ብለው የሚረጩ ማለት ነው። አደጋ መንፈስ የሚረጩ፣ ፍቺ የሚረጩ፣ በሽታ የሚረጩ። የከሌ ፎቶ የከሌ ስም እነሱ ጋር የለም። ዝም ብለው አገሪቱ ላይ በየቴሪቶሪ ያላቸው ፕሪንሲፓሊቲ ያላቸው፣ ፓወር ያላቸው፣ ሩለርስ ኦፍ ዳርክነስ ስፒሪቹዋል ዊክነስ ኢን ሃይ ፕሌስስ ኤፌሶን ምዕራፍ 6 እናንተ ቁጥር 12 አንብቡት። አላቸው ቴሪቶሪ ያላቸው፣ ዲዩቲ ያላቸው። ዝም ብለው ነው የሚረጩት። ስምሽን ማወቅ የለባቸው እና የሚወረወረው የክፉ ፍላጻ ሲመጣ ለመመከት መበርታት ያስፈልጋል። አለበለዚያ ይወጋል፣ ትወጋል። ለዛ ነው እየበረታ መሄድ ምርጫ ነው ወዳጄ። መወሰን አለብህ። ኖ ማለት አለብህ። መጽሐፍ ሲናገር እግዚአብሔር መድኃኒቴ ይላል አይደል? እግዚአብሔር መድኃኒቴ ነው ይላል። ከእንደገና ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ እሱ ተወልዶላችኋል። ኢየሱስ ምንድነው? መድኃኒት ነው። መድኃኒትን ለምንድን ነው መድኃኒት ያለው? ለምን? ዋይ? እያንዳንዱ የእግዚአብሔር ቃል ዴፊኒሽን አለው። መድኃኒት ምንድን ነው? ናው ሌትስ ሴይ ኤግዛምፕል ሰምዋን አንድ ሰው ታመመ፣ ሐኪም ቤት ሄደ፣ በሽታ ይሄ ነው አለው። ዶክተር መድኃኒት አዘዘለት። ፋርማሲ ሄዞ መድኃኒቱን ገዛ። ከዛ በኋላ ቁጭ አድርጎ መድኃኒቱን ካልዋጠው ይፈውሰዋል? እግዚአብሔር መድኃኒቴ ነው ማለት ቃሉን ብላው የዛኔ ነው የምትፈወሰው ማለት ነው። ሜዲሲን cannot work except you take it according to the prescription። መድኃኒት በአግባቡ ካልወሰድከው አይፈውስም። የእግዚአብሔርን ቃል በአግባቡ rightly dividing the word of truth ይላል ጢሞቴዎስ ላይ። የእግዚአብሔርን ቃል rightly dividing the word of truth የማያሳፍር ሰራተኛ ለመሆን ራስን ትጋ ይልና ጢሞቴዎስን። ከዛ የእግዚአብሔርን ቃል rightly divide እያደረግ አብላቸው፣ መድኃኒቱ ያ ነው ይላል። የእግዚአብሔርን ቃል rightly divide እያደረግ ካላገኘኸው you have Jesus, you have the Holy Spirit, but you still go through sickness spiritually ማለት ነው። እየበረቱ መሄድ ምርጫ ነው። አሜን። ሌላ ደግሞ ራእይ መጽሐፍ ላይ ምን ይላል? ምዕራፍ 12 ላይ ዓለሙን ሁሉ የሚያስተው ቁጥር 9 ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ዓለሙን ሁሉ የሚያስተው ሉክ መጽሐፍ እኮ ይነግረናል። ጴጥሮስ በመልእክቱ ምን ብሏል? እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል። አየ so the devil is on an assignment against you. You have to know this. ሰይጣን አሳይመንት ይዞ ነው የወጣው። በደንብ አጀንዳ ጽፎ ነው የወጣው። ስለዚህ መበርታት ግዴታ ነው። አሜን። መበርታት ግዴታ፣ መጠንከር ግዴታ። ዳዊት እየበረታ ሄደ። ቢወጉትም ቢያሳድዱትም ንጉስ እኮ ነው የተነሳበት። አረኔ ንጉስ ነው የተነሳብኝ፣ እኔ ንጉስ የሚያክል ተነስቶብኝ እንዴት ነው አርፌ አልቀመጥም እንዴ ጸባይና ሳምሬ ብሎ የሆነ ጓዳ ሄዶ ለምን ቁጭ አላለም? ለምን እጅ ሰጥቶ አልታሰረም? he said no, I would rather choose to be strong. አሜን። አልታሰረም። ንጉስ ነው፣ ግን ከኔ ጋር ያለው ደግሞ የነገስታት ንጉስ ነው። ስለዚህ አልቆምም፣ በረታለሁ። አሜን ነው ወይ? ሲፈልግ ሲያሳዱት ጫካ ይገባል። ኖ እጅ አልሰጥም፣ ለሳኦል እጅ አልሰጥም፣ ለሚፈልገኝ እጅ አልሰጥም። ጮክ በልና እጅ አልሰጥም በል። አልሸነፍም በይ፣ ተናገሪ እንጂ ኢየሱስ ነኝ። ለዲፕሬሽን አልሸነፍም፣ ለሚፈልገኝ አጋንንታዊ ነገር አልሸነፍም። እግዚአብሔር ከኔ ጋር ነው። ዛሬ መጽሐፍ ሲናገር ጻድቅ 7 ይወድቃል 7 ይነሳል። አዎ ኢየሱስ ጌታ ነው። አሜን። አልሰጥም፣ እጅ አልሰጥም። ኖ I don't quit, I push። ሄዳለሁ። ጮክ በሉና ሄዳለሁ በሉ። አልቆምም በሉ። እየበረታ ሄደ። ምርጫ ነው። ለምን እየበረታ እንሄዳለን? ሰይጣን የሰው ጠላት ሰይጣን ጠላታችን ነግሬያቸዋለሁ። የሰውን ጠላት መጽሐፍ ሲናገር እንደዚህ ይላል። ጠላት አሁን የነገርኳችሁ ሰይጣን ነው። መንፈሱን ጠላት ነው አሁን የነገርኳችሁ። አሁን የሰው ጠላት ልንገራችሁ። መጽሐፍ ጠላት ቢርበው ምን አድርገው ይላል? ቢጠማው ምን አድርገው ይላል? ሰይጣንን አብላው አለ። ስለማን ነው የሚያወራው? በሉ እንጂ ስለማን ነው የሚያወራው? ጠላት ቢርበው አብላው፣ ቢጠማው አጠጣው። ይህም በማድረግህ በራሱ ላይ ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። ልንገራችሁ፣ ልንገር መንፈሳዊ ጥንካሬና ብርታት የሌለው ሰው አንድ ሰው ጠላት ሆኖ ከተነሳበት በኋላ ያንን ጠላት ሊያበላ ይችላል።
you need spiritual strength to do that. You cannot do it. ያለ መንፈሳዊ ጥንካሬ መግደል ነው የምትፈልገው አይደለም ልታበላው መርዝ አርገ ነው የሚጠጣ የምትሰጠው ግን መንፈሳዊ ብርታት ሲኖር አየ even የሰው ጠላት ማለት ነው you know them you look at them ከዛ በኋላ እንዳትሞት እንካብላ ትለዋል it didn't say associate with them it didn't say be friend with them it just say feed them you know ይሄ ራሱ ምን እንደሚል ታውቃለህ ምቀኞችና ጠላቶቻችሁ ከናንተ ፈላጊና የበታች እንደሆኑ እየተናገራችሁ አብላው ነው የሚለው ምግብ ያለው ጠላት አንተ ጋር መጥቶ አብላኛ ይላል ጠላቶቻችሁ በኢየሱስ ስም የበታቾቻችሁ ይሁኑ አሜን በል አሜን ይሄው እዚህ ጋር እኮ የበታች እንደሆነ ነው የሚናገር ቢርብ ጠላት ምን አድርገው አብላው ቢጠማ አጠጣው አሜን ከጎናችሁ ያለውን ሰው ጠላቶች ይለምኑሃል በሉት እንጋ ስጠው እንጋ ይጠጣ ጠጣ ከምትሞት ጥም ከሚገል ጠጣ እዛው የምትሰራው ክፉ ነገር ስለሚገል በውሃ አትሙት በክፋትህ ሙት አይነት ነገር ነው የሰው ጠላት ስላለ ስፒሪቹዋል ስትሬንግዝ ከሌለን እየበረታን ካልሄድን ሰውን ራሱ ጠላትን እንደዚህ ትሪት ማድረግ ያቅታል አሜን ናችሁ ሌላ ደግሞ የቀን ጠላት አለ ብያቸዋለሁ የቀን ክፋት አለ ብያቸዋለሁ ኤፌሶን ምዕራፍ 5 ቁጥር 16 ቀናቱ ክፉዎች ስለሆኑ ዘመኑን ምን አርጉ ቀኖች በሙሉ ክፉ ናቸው አንተ ግን ክፉዎቹ ላይ ሰልጥንና መልካም አርጋችሁ ቀኖቻችሁ ይስሩላችሁ ቀኖቻችሁ በኢየሱስም ፍሬ ይስጧችሁ አሜን ያለ ሰው በኢየሱስም ይሁንለት አሜን ናችሁ ወይ ኢየሱስ ያድናል ቀኖቹ ክፉዎች ስለዚህ የሰይጣን ጠላት የሰው ጠላት የቀን ጠላት ብዙ አለብን ስለዚህ ምን እናርግ እንበርታ መጽሐፍ ሲናገር እንደዚህ ይላል ኢዮሳፍጥ እየበረታ እጅግ እየከበረ ሄደ በይሁዳ ግንቦችና በጎተራ ከተሞችን ሰራ ኢዮሳፍጥ ምን አደረገ እየበረታ ሄደ እየበረታ ስለሄደ ሰራ ይላል አያችሁ እየበረታ ሄደ ከዛ በኋላ ምን አደረገ በይሁዳ ግንቦችና የጎተራ ከተሞች ሰራ ይላል ቢደክምስ አይሰራም በህይወታችሁ መስራት የምትፈልጉት ያ ቢዝነስ አቺቭ ማድረግ የምትፈልጉት ያ ግራጁዌት ማድረግ የምትፈልጉት ፕሮሞት ማድረግ የምትፈልጉት በህይወታችሁ መስራት የምትፈልጉት ነገር ብርታት ይፈልጋል ማይ ፍሬንድ በኃይል ግን አይደለም በብርታት አይደለም በራሴ በመንፈሱ መበርታት አሜን ኢየሱስ ያድናል ስለዚህ መበርታት ኢዮሳፍጥ ሌላ ደግሞ ልንገራችሁ ሳኦል ይላል ሳኦል ጳውሎስ ጌታ ከተገናኘው በኋላ ምዕራፍ 9 ላይ ጌታ ኢንካውንተር ካረገው በኋላ አይኑ ከተከፈተ በኋላ አናንያ ከጸለየለት በኋላ ወንጌል መስበክ ጀመረ መጽሐፍ ሲናገር እንደዚህ ይላል ሳኦል ግን እየበረታ ሄደ ይላል ጳውሎስ ምን እያረገ ሄደ ትናንትና ሰው የገደለ ሰው ነው የትናንትና እንኳን ያስገደላቸው ያሳሰራቸው ጸጸት እንኳን አኪዩዜሽን ኮንደምኔሽን አልያዘውም he said no እየበረታ ሄዳል ይፈልጉት ነበር ሊገሉት እየበረታ ሄደ ከዛ ምን ይላል በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር መልስ የላቸውም ነበር ገና እንደተቀባ ነው ባይብል ስኩል ሳይሄድ ቲዮሎጂ ሳይማር አሜን ነው ጳውሎስ ለምንድን ነው ጀግና እግዚአብሔር ሰው ነው እየበረታ ሄዳ አሜን መጽሐፍ ሲናገር በኤፌሶን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል ፋይናሊ ማይ ብራዘር በመጨረሻው ወንድሞች ሆይ በጌታ በኃይሉ በችሎታው ምን ሁኑ ይላል የበረታችሁ ሁኑ ቢ ስትሮንግ አሁን ይሄ ቃል ስታዩት ቁጥር 10 ኤፌሶን 6 ምን ያሳያል የበረታችሁ ሁኑ ሲል የቤት ስራ እየሰጠን እንደሆነ አታዩ በርታ እግዚአብሔር ለኢያሱ ስራውን ሲሰጠው አይዞ በርታ ጽና ደጋግሞ በርታ ጽና ሙሴ ነገረህን ቃል ጠብቀው ከዛ በኋላ ይሄንን ህዝብ ታወርሳለህ ግን አንተ ምን በል በርታ እየበረታ ቀጥል ኢያሱ በርታ አለበለዚያ የተናገርኩ ነገር አይፈጸምም በርታ ከፊትህ ገና ዮርዳኖስ አለ ያስጨንቃል ግን አንተ በርታ
ከፊት ገና ያሪኮ ግንብ አለ ይጠብቃል። ግን አንተ በርታ። አማሌክን ትዋጋለህ ገና፣ ግን በርታ። አንተ ስትበረታ ነው የኔ አብሮነት የሚገለጠው። እየበረታ መሄድ ምርጫ ነው ቅዱሳን። ለዛ ነው ይሄንን ነገር ማድረግ እኛ የቤት ስራችንን ሳንሰራ እግዚአብሔር ዝም አለኝ፣ እግዚአብሔር ተወኝ። ደግሞ እንደ አበሻ እንደዚህ አይነት አኩራፊ ሌላ እኮ ብዙ ዜጎች ላይ እንደዚህ አታዩ። እግዚአብሔር ጣለኝ፣ እግዚአብሔር ወረወረኝ፣ እግዚአብሔር አጨማደደኝ። አንቺን መስቀል ላይ ነው እንጂ እሱ የተጨማደደው ላንቺ። ይሄ ኖር ነው፣ እንደዚህ አይባልም። እግዚአብሔር ራሱን ሰጠ፣ መንፈሱን ሰጠ፣ ጸጋውን ሰጠ፣ ምሕረት ሰጠ፣ ይቅርታ ሰጠ። ምን ያልሰጠው ነገር አለ? ያልሰጠኸኝ ምን አለ ቀረብኝ የምለው አይደል? ምን የቀረ ነገር አለ? ከእንደገና ጌታ ተወኝ በኢየሱስ ስም። እናት እንኳን የወለደችውን ትረሳ ይሆናል ሜቢ። እኔ ግን በፍጹም አረሳሽም ነው። እርሳኝ ነው እንዴ? በግድ ጌታው የእርሳኝ በእናት አይነት ነገር ነው። በማርያም እርሳኝ እስኪ አይነት ነገር ከመሆን ነካ አድርጉትና ኧረ ተው በሉት እንዴ። በግድ እርሳኝ እስኪ ኔቨር አይረሳም እግዚአብሔር። አዎ የሚያረጋውን ያውቃል እንዴ። እሱ የመርሳት እንትን ሚሞሪ ሎስ የለበት። አልዛይመር አልያዘውም ጌታ። የለም መርሳት የሚባል ነገር እግዚአብሔር ጋር። እግዚአብሔር የረሳልን ምን እንደው ታውቃላችሁ? በደላችንን፣ ኃጢአታችንን፣ አመጻችንን፣ ክፋታችንን እርሳት ታረገው። ደስ ብሎት ማለት ፈልጎ። አንተን የመሰለ ቆንጆ ልጁን እንዴት ይረሳል? አንቺን የመሰልሽ ቆንጆ የእግዚአብሔር ልጅ እንዴት ይረሳሻል? እስኪ አይረሳኝም በሉ፣ አይተወኝም በሉ። እና ለምንድነው ጳውሎስ ሲጽፍልን ፋይናሊ ማይ ብራዘር ቢ ስትሮንግ ኢን ዘ ሎርድ ኤንድ ኢን ዘ ፓወር ኦፍ ሂዝ ማይት፣ በጌታና ብርቱ በሆነ በኃይሉ ችሎት የበረታችሁ ነው። ለምን ያለ? ቀጥሎ እንደዚህ ይላል፣ የዲያብሎስን ሽንገላ ትቋቋሙ ዘንድ በርታ። እየበረታ ቀጥል። ዛሬ በኢየሱስ ስም የሆነ መንፈስ ያገኛቸዋል። እየበረታ ትቀጥላል። እያሸነፍክ ትቀጥላል። እየሰበርክ ትቀጥላል። አሜን አሜን አሜን። እስኪ ሌላ ምርጫ የለኝም በሉ። ከመበርታት ውጪ በሉ። ተናገር እንጂ ከመበርታት ውጪ በል። ከመጨመር ውጪ በል። ሌላ ምርጫ የለኝም በል። አሜን። የምን ወደ ኋላ ነው? የምን መልፈስፈስ ነው? ኖ ነቃ ማለት ወገብን ጠበቅ። አሜን። በደግ አሜን። ኢየሱስ ያድናል። አሜን አሜን አሜን። ኢየሱስ ያድናል። ተነሽና አብሪ አለ የሚለው መጽሐፍ። ተነሽና ምን አድርግ መና እስኪ ተነሽና አብሪ በለው ከጎን ተነስና አብራ ማካቫ ሲዳቫ ተነስና አብራ። የእግዚአብሔር ክብር ከኋላሽ ይጋርድሻል ይላል መጽሐፍ። የእግዚአብሔር ብርሃን ክብሩ ባንቺ ላይ መጥቷል ይላል። የምን መልፈስፈስ ነው? ኢን ጂሰስ ኔም። አረ አሜን ነው። እስኪ በኔ አያምርም በሉ። ከየት የመጣ ነው? I don't have motivation. What are you living by motivation? You live by the spirit. What motivation you talking about? የምን ሞቲቬሽን? ሞቲቬሽናል ስፒከር አንቀጥርም እዚህ። እኛ በመንፈስ ነው። ጮክ በሉና አሜን በሉ። አሜን አሜን። በሞቲቬሽን ኖ፣ በመንፈስ ነው አንተ የምትኖረው። አሜን አሜን። The Bible says if you live in the spirit then walk in the spirit. በመንፈስ የምትኖሩ ከሆነ በመንፈስ ተመላለሱ ይላል። በሞቲቬሽኔ የኢየሱስ መስቀል ስራ ነው። እሱን ቀና ብዬ ሳይ እንደማልሸነፍ ይገባኛል። ዘና ብዬ እኖራለሁ። ማን ነው አሜን የሚለኝ? በኢየሱስ ስም አሜን አሜን። ኢየሱስ ያን አንተ ጀግና፣ አንተ ጀግና፣ አንተ ኃያል ሰው። አረ አሜን ነው ወይ? እግዚአብሔር ካንተ ጋራ ነው። እግዚአብሔር ካንቺ ጋራ ነው። ኢየሱስ ጌታ ነው። አሜን አሜን አሜን። እግዚአብሔር ካንተ ጋራ ነው አለው። ጌዲዮንን መጣና መልአኩ ትዝ ይላችኋል እንዴ? እግዚአብሔር ከኔ ጋር ከሆነ እንዴት አድርጌ ይሄ ነገር ሲሆንብን ጥሩ አውቃል። በል ተነሳና በዚህ ጉልበት ይሄዳል። ጉልበት አሙን አለው። አሜን አሜን አሜን። በዚህ ጉልበት ይሄዳል። አሜን። ኢያሱና ካሌብ ትዝ ይሏችኋል። ካሌብ ምንድን ነው ያለው? ካረጀ በኋላ እኔ አሁን ጉልበቴ አልደከመም፣ አይኔም አልፈዘዘም። አሁን ልክ በ40 ዓመቴ እንደነበረኝ ኢነርጂ አለኝ አለ። ስለዚህ ይህን ተራራማውን አለ ስጠኝ፣ ይህን ተራራማውን አገር። አያ እነሱ ሁለቱ ናቸው እኮ ገብተው እዛ ሄደው ከነዓንን ሰልለው ሲመጡ እንደ እንጀራ ይሆኑልናል። እምነት ከልጅነቱ ጀምሮ ይንተከተክበት ነበር።
በኢየሱስ ክርስቶስም ያላችሁን ትወርሳላችሁ። ወደ አላችሁ ነገር ትገባላችሁ። ዛሬ ጉልበታችሁን የሚያበረታ የጌታ መንፈስ ይንካችሁ። አሜን አሜን። አንድ መዝሙር አለ፣ የአዲስ መዝሙር ሄጄ ሄጄ አቀበቱ ላይ ሄጄ ሄጄ እንዳይደክመኝ መንፈሱ ስለረዳኝ ነው መንፈሱ ስለመራኝ ሄጄ ሄጄ አቀበቱ ላይ ሄጄ ሄጄ እንዳይደክመኝ መንፈሱ ስለመራኝ ነው መንፈሱ ስላገዘኝ ያዋራኛል 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 ልክ እንደ ጓደኛ ድምፁን ስሰማው ሐዘኔን ወሰደው ልቤ እንደሳለው በመንፈሱ ነካኝ በመንፈሱ በመንፈሱ አሜን በመንፈሱ ነካኝ በመንፈሱ በመንፈሱ አሜን። ሰማችኋል? ሄጄ ሄጄ አቀበቱ ላይ አቀበት ማለት ዳገት ነው አሜሪካውያን። ሄጄ ሄጄ እንዳይደክመኝ አይደክምም ባክ በውስጥ ያለው አይደክምም። አሜን። እሺ የዲያብሎስን ሽንገላ ትቃወሙ ዘንድ በርቱ በኃይሉ ጠንክሩ አለ። እሺ የዳዊት የብርታቱ ምንጭ እናውራና ጨርሻለሁ። 3 ደቂቃ ስጡኝ። ዳዊት የመበርታቱ ሲክሬቶች ልንገራችሁ ቶሎ ቶሎ። አንደኛ እግዚአብሔር ሲጠራው እንደዚህ ያለው እንደ ልብ ያለው ዳዊት ሁሉን ነገር ከእግዚአብሔር አድቫንቴጅ ነው የሚያየው እንጂ ከራሱ አድቫንቴጅ ያየው። እንደ እግዚአብሔር ልብ ነው። እንደ ልብ ማለት ለእግዚአብሔር ፐርፐዝ መኖር ማለት ነው። እኔና እናንተ ለራሳችን እንድንኖር አልተፈቀደልንም። አሜን። ይሄ ስልክ ከገዛው ጊዜ ጀምሮ የኔ ነው። የአፕል ካምፓኒ አይደለም። ዋጋ አውጥቼበታለሁ። አክቹአሊ ፓስተር አማን ነው ከስተ ሰጠኝ ዋጋ አውጥታላ እና ይሄ አሁን የነሱ የኔ ነው። ይሄ ልብስ የማን ነው? የራሴ ነው። በዝቼዋለሁ። ለዛ ነው በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ለራስህ ስትኖር ሁል ጊዜ ትደክማለህ። ንገሩልኝ ጎረቤታችሁ። ለዛ ነው የምትደክመው በሉልኝ። ዝም ብለህ ትጨነቃለህ በሉት። ስለምትበላው ትጨነቃለህ። ንገሩልኝ በጌታ። ስለምትጠጣው ትጨነቃለህ። ስለዚህ ደካማ እየሆንክ ነው። እግዚአብሔርን ስታምን ለፐርፐሱ ስትኖር ትበረታለህ በሉት። እንደ ልቡ እንደ ልቡ እንደ ልቡ እንደ እግዚአብሔር ልብ። አሜን። ጌታ ምስክሬ ነው። አትጨነቁ ለምን በሉ ለምትጠጡት ብሎ ምሳሌ የሰጠ ወፍና ሳር ነው። አበባ ከወፍና ከአበባ ጋር ነው የተመሳሰ። እስኪ አልጨነቅም በሉ። እስኪ አባቴ ቴክ ኬር ያደርገኛል በሉ። አሜን። እና ዳዊት አንደኛ ነጥብ እንደ ልቤ አያችሁ ለእግዚአብሔር ነው። አሁን ለምንድን ነው ዳዊት ንግስና የሚፈልገው? ንግስና ፈልጎ አልተቀበለም። አንድ ቀን ዳዊት ቀባኝ ብሎ አያውቅም። አምላኬ አምላኬ ነፍሴ አንተን ትናፍቃለች ነው የዳዊት ህይወት። እግዚአብሔር ንጉስ አረገው እንደ ልቡ ስለሆነ የእግዚአብሔርን ፐርፐዝ የእግዚአብሔርን ልብ ማስቀደም ህይወቱ ስለሆነ እግዚአብሔር ሁሉ ያበረታዋል። አሜን ነው። ሁለተኛ ሁሉ ጊዜ እግዚአብሔርን ይፈልጋል። መዝሙር 42 ከ1 እና 2 አምላኬ አምላኬ ነፍሴ አንተን ትናፍቃለች ስጋዬም አንተን እጅግ ተጠማች። መዝሙር 63 1 እና 2 መዝሙር 84 1 እና 2 መዝሙር 143 ከ6 እስከ 7 መዝሙር 149 131 እነዚህ ቃሎች በሙሉ የዳዊት ለእግዚአብሔር ያለው ረሃብ ነው የሚናገሩት። እንደውም መዝሙር 119 ላይ ምን ይላል? 164ኛው ቁጥር ይኸው ስሙ በቀን 7 ጊዜ ጸልያለሁ ይላል ዳዊት ንጉሱ። እኛ እኮ ስራ ሳይኖረን አንጸልይም። አንኢምፕሎይድ ሆኖ እሱ ግን የእስራኤል ንጉስ ነው። አገር ያስተዳድራል። እንግዲህ የአገር መሪ ምን አይነት ቢዚ እንደሆነ ታውቃላችሁ። መጽሐፍ ሲናገር መዝሙር 149 ላይ 164 ቁጥር በቀን 7 ጊዜ ስለ ሕግ አመሰግንሃለሁ ይላል። አይ ፕሬ ኮንሲስታንትሊ ማለት ነው።
አላቆምም ማለት ነው። ሌላ ስፍራ ላይ ደግሞ በኩለ ሌሊት ተነስቼ ጸልያለሁ ይላል እዛው መዝሙር 119 ላይ። ሌላ ስፍራ ላይ ደግሞ በቀን 2-3 ጊዜ እየተነሳው አንተን ጸልያለሁ ፈልጋለሁ ይላል ንጉሱ። አየ ታዲያ እንዴት ነው የማይበረታው ሰውዬ? እኛ እኮ ሳንጸልይ ፍየል ወዲህ ቅዝምዝም ወዲያ ሆነን እኮ እናኮርፋለን እንዴ። ኧረ እንመለስ። አሜን። የዳዊት ሚስጥር እግዚአብሔርን መፈለግ ሁለተኛ። ሶስተኛ ዳዊት ሲያጠፋ ቶሎ ንስሐ ይገባል። ኩዊክ ሪፔንታንስ፣ ቶሎ መመለስ። መዝሙር 51ን ታውቁታላችሁ። ቶሎ ይመለሳል። ከዛ እግዚአብሔርን ምን ይለዋል? አንተን የበደልኩት ይለዋል። ከዛ በኋላ ምን ይላል? መንፈስን ብቻ አትውሰድብኝ ይላል። ሌላው ነገር የዳዊት ኮንሰርን አይደለም፣ ዙፋን አይደለም። የዳዊት ኮንሰርን፣ የዳዊት ዋና ነገሩ ከሱ ጋር ያለው የጌታ መንፈስ ነው። አሜን አሜን። ኢየሱስ ጌታ ነው። ቶሎ ብሎ ማለት ነው። ክብር ለእግዚአብሔር ይሁን። ሌላ አራተኛ ዳዊት አጥብቆ የጸሎት ህይወት የነበረው የማያቋርጥ የጸሎት ህይወት የነበረው ሰው ነው። አራተኛ ነጥብ የማያቋርጥ የጸሎት ህይወት የነበረው ሰው ነው። ኮንሲስታንት የሆነ የጸሎት ህይወት ነበረው። መዝሙር 119 164 ቅድም የነገርኳችሁ በቀን 7 ጊዜ አመሰግናለሁ ጸልያለሁ ይላል። he was praying 7 times a day። ከዛ ደግሞ 119 62ኛው ቁጥርም ይሁት 3 ጊዜ ይላል ዳዊት። ከእንደገና ደግሞ መዝሙር 55 17 ላይ ብታዩ እንዴት ኮንሲስታንትሊ በየቀኑ ቢነግስ ባይነግስ ፓርቲ ቢኖረው እንግዳ መጥቶ ቢጎበኘው ጸሎት የማያቆም ሰው ነው። ዳዊት እኮ ሸሽቶ አዶላም ሲገባ አዶላም እኮ ያገኘው ሰዎች እኮ ደካሞች ናቸው። ትዝ ይላችኋል። አዶላም ዋሻ ገባ፣ ሸሽቶ ገባ። ሳኦልን ሸሽቶ ዋሻው ሲገባ እሱ ጋር የመጡት 300 ሰዎች እነማን ናቸው? ዕዳ ያለባቸው፣ ለምጻሞች፣ ሪጀክትድ የሆኑ ሰው የማይቀበላቸው፣ ኮሚኒቲ ሪጀክት ያደረጋቸው፣ ሎ ሰልፍ ስቲም የነበራቸው 300 ሰዎች ያገኘ። ልንገርህ ግን ያጋባባቸው መበርታት ነው። ውስጥ ያለውን ኢምፓርቴሽን ተቀበሉ። ከዛ እነሱ ሰዎች ምን ይላቸዋል መጽሐፍ ቅዱስ መሰላችሁ? የዳዊት ኃያላን አረጋቸው። አይ መሆን የነበረበት ግን ካልኩሌሽኑ የ300 ሰው ዲፕሬሽን፣ አንደኛው ዕዳ አለብኝ ተባረሬ ነው መሬት የተወሰደ ሚስት የተወሰደች ልጆች የተወሰዱ የሚል ታሪክ ያላቸው ናቸው እንዳለ። እሱ ግን ነው አለ ሰብስቦ እኔ እግዚአብሔር ቀብቶኛል፣ ሻሙኤል ቀብቶኛል፣ ዘይት ፈሶብኛል፣ እግዚአብሔር የተናገረኝ ሰው አለ። እኔም ምለውን ከሰማችሁ ይሄ እንዳለ ዲፕሬሽናችሁ በሙሉ ይራገፋል ከናንተ ላይ አለ። ኢየሱስ ጌታ አሜን። እነዛን የደቀቁ ሳይኮሎጂካሊ ሜንታሊ ዳውን የሆኑ ሰዎች ሰብስቦ ሳይኮሎጂያቸውን አክሞ አይምሮአቸውን አክሞ አስተሳሰባቸውን ለውጦ የዳዊት ኃያላን እነዛ ሰዎች ናቸው የሀገሪቱ ሚኒስትር ሲሆኑት አርሚ ጀነራል የሆኑት እነዛ ሰዎች። ለምን? ዳዊት ስለ ብርታት ብቻ ህይወቱ ድካም ውድቀት የሚባል ነገር አያውቅም። ቢወድቅም ወድቆ ይበረታል። ማይ ፍሬንድ ቢስትም ስቶ ይበረታል፣ ተንፏቆ ይመለሳል። አይሆንልኝም ያላንተ ይላል። አሜን ናችሁ ወይ? መንፈሳዊ ብርታት የምርጫ ጉዳይ ነው። ቅዱሳን በደንብ ስሙኝ፣ ጌታን በደንብ ስሙኝ። ሰው የበላውን ነው የሚያገሰው። ሰው የበላውን ነው ሰው የሚያገሰው። ሰው የጸለየውን ነው የሚመስለው። ሰው ታይም አንድ ጊዜ እኔ አገልጋይ ሳልሆን አንድ ልጅ ወደ ጌታ ሄዷል ወንድሜ። ቸርች ላይ እዛ ኢትዮጵያ ተገናኘንና እኔ ዛኔ በጣም ጸልይ ነበር። በቃ እየከሳው ሄድኩኝ፣ እየከሳው ጾማለሁ፣ ጸልያለሁ። በጣም ቸርች የሚባል ነገር አልቀረም። እና አንድ ቀን ቸርች ስመጣ እሱ ልጆቹን ያጫውታል። ተገናኘን በር ላይ። ሰላም ታገለው እንዴት ነህ አልኩት። ታገል ነው ስሙ። ሰላም ጆሲዬ እንዴት ነህ? ሰላም ምናምን አወራንና እንዲያየኝና እኔ ታዘብኩት አንድ ነገር ልገራ አለኝ። እሺ አልኩት። ሰው ጊዜ ስፔንድ ያደረገበትን ነገር ነው የሚሆነው አለኝ። እንዴት አልኩት። ሰው ቢዝነሱ ላይ ኮሚትድ ዴዲኬትድ ከሆነ እግዚአብሔር ያበረታዋል፣ በዛ ላይ ሰክሰስፉል ይሆናል። መንፈሳዊ ላይ ደግሞ እንደዛ የሆነ ሰው እንደዛ ይሆናል። ስለዚህ የያዝከውን ነገር ቀጥል አለኝ ማለት ነው። እሱ ባይገባውም እግዚአብሔር ነው የተናገረኝ ለኔ። ይኸው እስከ ዛሬ አልረሳሁትም። after so many years
እውነት ነው አልኩኝ። ዴዲኬሽን የምትፈልገውን መጀመሪያ ያየውን ፒክቸር ያደርጋል። እዚህ ውስጥ ያለውን ኢሜጅ ያደርጋል። ኢማጂኔሽንህን ያደርጋል። ኮንሲስተንሲ። ዳዊት ምንድነው ህይወት ብትሉት በቀን 7 መጸለይ። እረኛ እኮ ነው። እንዴት ነው አገር የመራው? አንተ የትም ኮሌጅ አልገባም እኮ። የትም ኮሌጅ እኮ አልገባም። የትም ትምህርት ቤት እኮ አልተማረ። እንዴት ነው አገር የመራው? እንዴት ነው ታዋቂ ንጉስ የሆነው? እሺ ሰለሞንስ የንጉስ ልጅ ሆኖ ነው የተወለደው። በንጉስ ትምህርት ቤት ተምሯል። እሺ በአገሩ ዘቤስት የሚባል ስኩል ሄዷል እንበል ሰለሞን። ዳዊትስ እረኛ፣ የተረሳ ሪጀክት የተደረገ። አየህ ያደክበት ሁኔታ፣ ያደክበት አገር የትናንትና ፓስት ምክንያት መሆን አይችልም። ዛሬ ያለው እግዚአብሔር ጋር ዛሬ ከተነሳ እግዚአብሔር ኃይል ይሰጣል። ዛሬ እግዚአብሔር ያበረታል። ከዚህ ቀን በኋላ አልደክምም በረታለሁ ብለህ መወሰን አለብህ። እንደ ንስር በክንፍ ይወጣሉ ተብሎ ነው የተጻፈው። አሜን አሜን። ምክንያት መደርደር፣ ብሌም ጌም መጫወት። ማይ ፍሬንድ ልንገር፣ እኔ ሎንግ ታይም ኤጎ ነው ያቆምኩት። ሎንግ ታይም ኤጎ አንድ ጊዜ ገባኝና እናቴና አባቴ በጣም ቬሪ ያንግ ስለሞቱብኝ ማለት ነው እኔ የሚረዳኝ የለም ምናምን እል ነበረ የመጀመሪያ ሰሞን። ከዛ አንድ ቀን ግን ዓለማዊ እኮ ሆኜ ይረዳኝ የለም ትላለህ እና ከአፈር ውስጥ ወጣ ትርዳ ማለቃቀስ እንት ተስራን ስራ አልኩኝ ለራሴ። ጌታ ቁጭ ብሎ ማልቀስ ምንም አያመጣም። የባሰ ዲፕሬሽን አጋንንት ነው የሚያስር። አልቃሻ ፊውቸር የሌለው ነገ የማይታየው ሰው ነው የምትሆነው። ግን ካልክስ ቅባት ነው የሚለቅብህ እግዚአብሔር። አሜን ናችሁ? እና ዳዊት እኔ እኮ የእንትን ልጅ ነኝ፣ የእሴይ ልጅ ነኝ፣ የገበሬ ልጅ ነኝ፣ እረኛ ነኝ፣ እናቴና አባቴ ረስተውኛል፣ ወንድሞቼ አይቀበሉኝም፣ ወንድሞቼ አይፈልጉኝም፣ ይጠሉኛል ምናምን እያለ ራሱን ዲፕረስ አድርጎ ዳውን አድርጎ መሆን ይችላል። ማይ ፍሬንድ የፈሰሰበት ዘይት ግን እንደዛ ያስብለው። አሜን አሜን። ስለዚህ ዳዊት መረጠ እና በጣም የሚገርመኝን ነገር ልንገራችሁ ጨርሻለሁ። ዳዊት ጦር ይመጣበታል። አንደኛ ሳሙኤል ላይ እናንተ አንብቡት ምዕራፍ 30 ይመጣበትና ሲወሩት ኤፉድ ስጡኝ ይልና ወደ ጸሎት ይገባ። ከዛ እግዚአብሔርን ይጠይቀዋል። ማይ ጀነራል ይለዋል፣ ማይ ሊደር ልከተል እንዴ እመታቸዋለሁ ወይስ አርፌ ልቀመጥ? ውጣ ይለዋል። አየ በጦርነት እንዴት እንዳልተሸነፈ ዳዊት ጸልዩ ነው የሚዋጋው፣ ጸልዩ ነው የሚወጣው። እንዴት ነው ታዲያ የማይበረታው ዳዊት? ልከተል እነዚህ ፍለጋቸውን ልከተል፣ ሚስቶቻቸውን፣ ልጆቻቸውን፣ ንብረታቸውን ወስዶ የነበረ ጊዜ ተከተላቸው ተመታቸዋል። ደጋግሞ ይውላችሁ አንደኛ ሳሙኤል ምዕራፍ 23 ቁጥር 2 ቁጥር 4፣ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 19፣ ሁለተኛ ሳሙኤል 5:23 ቁጥር 18፣ አንደኛ ሳሙኤል 30። ዳዊት ከመዋጋቱ በፊት ጠላት ሲወረው ምንም የጠላቱ በጣም ብዙ ናቸው ምናምን ናቸው ብሎ ኮምፕሌን አያደርግ። ልውጣን ልከተላቸውን ይዛቸዋለሁ መታቸዋለሁን? እግዚአብሔር ደግሞ ደስ ነው የሚለው እንደዛ ሲጠየቅ ደስ ይለዋል። ውጣ ይለዋል። ሂድ ፍለጋቸውን ተከተል፣ ትይዛቸዋለህ፣ ትመታቸዋለህ። አይፈራም። እንደውም ትዝ የሚላችሁ ከሆነ ደከሙ ግማሾቹ ሲሄዱ ትዝ ይላችኋል። እግዚአብሔር ተናግሯል አይደል? የደከማችሁ ቅሯልና ያላችሁ ተከተሉኛል። እዛ ብዙ እኮ ናቸው፣ ሀገር ናቸው። አሁን 400 ሰው ብቻ ነው። ችግር የለም አንድም ልሁን እኔ አሁን እግዚአብሔር ስለተናገረኝ አሸንፋለሁ። አየህ ጸሎት ማይ ፍሬንድ የድል ባለቤት ነው የሚያደርገው። መንበርከክ ቢያቅትህ በደረት ተኛ። እንደዚህ ከደከመ እንደዚህ ተኛ፣ እንዲተኛ እንዲተኛ ተንደባለ። መጸለይ ካቃተ እግዚአብሔር ፊትናና ጌታ ሆይ መጸለይ ያቃተኝ በል። እሱ ጸሎት ነው። አሜን። አፍ መናገር ካቃተውና አይንም በእንባ የሚያፈስ ከሆነ በቃ ግድ የለም እንባ እየጸለይን አልቅስ። አሜን ናችሁ እንጂ ምንም ሳትሆን እንዴ ብድግ አድርገህ ሳትጠጣ እንዴት ነው የምትረካው? በሽተኛ ሰው እኮ ነው የሚጋተው አይደለም እንዴ? አንዳንድ ሰው ደግሞ አንኮንሽስ ከሆነ
ሐኪም ይሰጠዋል፣ ምንም አያውቅም። እሱ ግን ውሃ ይሰጡታል፣ ይጠጣል እንዳይሞት። እዛ ደረጃ ላይ ምን ደርሳለን? እየበረታችሁ ትሄዳላችሁ፣ እየበረታችሁ ትሄዳላችሁ። በጣም የታወቀው መዝሙር ትዝ ይላችኋል 91 ይጠራኛል እመልስለታለሁ፣ በመከራው ጊዜ ከሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ይጠራኛል እመልስለታለሁ። ዳዊት ሁሌ አምላኬ ወይ ብርታት ኃይል ያስፈልገኛል። ከፊታችን ያሉትን ቀናት በኃይል የምንወጣው ይኸውላችሁ እግዚአብሔር ሲረዳን ነው። መንፈሱ ብርታት ሲሰጠን ነው።